በተለያየ አጋጣሚ ይህን ፎቶግራፍ ተመልክታችሁት ይሆናል። ይህ ባለ አንድ አይን ሰው ሞሼ ዳያን ይባላል። እስራኤላውያንን ከአንዴም ሁለት ጊዜ ለጥፋት ከተቃረቡባቸው ጦርነቶች በድል ያወጣቸው የጦር ጀነራል ነው። ሞሼ ዳያን ብዛት ያላቸው እስራኤላውያን እንደ ብሔራዊ ጀግናቸው የሚመለከቱት ሰው ቢሆንም ቁጥራቸው ቀላል የማይባሉ ተቃዋሚዎችም አሉት። ሞሼ ዳያን ለእስራኤላውያን ትልቅ ውለታ እንደዋለ ቢያውቁም እነዚህ ተቃዋሚዎቹ በእሱ እንዝላልነት ምክንያት በሺዎች የሚቆጠሩ የእስራኤል ልጆች ሕይወታቸውን አጥተዋል ብለው አምርረው ይተቹታል። ለመሆኑ ባለ አንድ አይነው ጀነራል ሞሼ ዳያን ማን ነው? ሞሼ ዳያን ከዩክሬን በመጡ የአይሁዳውያን ስደተኞች በያኔዋ ኦቶማኖች በያዟት በፍልስጤሟ ደጋያን አለፍ ከተማ በጎርጎሮሳውያኑ በ1915 ተወለደ። አስተዳደጉም ለየት ያለ ነበር። ሞሼ ዳያን ገና በለጋ ዕድሜው ነበር በጉልበትና የመላላክ ስራዎችን ይሰራ የነበረው። እድሜው 6 ሲደርስ ቤተሰቦቹ ወደ ናህላል ከተማ ተዘዋወሩ። እናም በዚህ ከተማ ውስጥ እያለ ነበር እድሜው 14 ሲደርስ ሀገና የተሰኘውን የአይሁዶች ሚሊሻን ተቀላቅሎ መሳሪያን ማንገትና ከትጥቅ ትግል ጋር ትውውቅን የጀመረው። ሞሼ ዳያን መሳሪያ አጠቃቀምና የውጊያን ከቀለም ትምህርት ቤት አልተማረም። ይልቁንም እነዛን አይሁዳውያን የሰፈራ መንደሮቻቸውን በልጅነቱ ባነገበው መሳሪያ ሲጠብቅ ነበር ሁሉን ነገር የተማረው። በ1930ዎቹ ፍልስጤም በብሪታንያ የሞግዚት አስተዳደር ውስጥ ሳለች ነበር ሞሼ ዳያን አንድ ሰው የተዋወቀው። እሱም ታዋቂው የብሪታንያዊ ጦር መኮንን የሆነው ጀነራል ዊንጌት ነው። ጀነራል ዊንጌት ሞሼ ዳያንን ልዩ ልዩ የጦር ታክቲኮችን ያስተማረው ሲሆን በተለይ የምሽት የደፈጣ ውጊያዎችን እንዴት በጠላት መንደሮች ውስጥ ማድረግ እንደሚቻል በተግባር አስተምሮታል። የሁለተኛው ዓለም ጦርነት በተጋጋለበት ወቅት ሞሼ ዳያን ከብሪታንያ ጦር ጋር በመሆን በሊባኖስ ውስጥ የስለላ ስራ ሲሰራ ነበር። እናም በዚህ ጦርነት መሃል ለአንድ ተልዕኮ ተመድቦ በጦር ሜዳ አጉሊ መነጽር አሻግሮ ሲመለከት ከጠላት በኩል በተኮሰበት ጥይት የአጉሊ መነጽሩን መስታወት በስቶ የግራ አይኑን ያጠፋው። በወቅቱ ሞሼ ዳያን ከጥቃቱ በህይወት ቢተርፍም የግራ አይኑን ግን አሳጥቶታል። ጉዳቱም ከፍተኛ ስለነበር አርቲፊሻል አይን ለማድረግ አመቺም ስላልነበር አሁን በስፋት ታዋቂ ያደረገውን ጥቁር የአይን መሸፈኛ ቆብ እንዲያደርግ አስገደደው። በነገራችን ላይ ሞሼ ዳያን ይህን ጥቁር ጨርቅ እንደማይወደውና ይሄ ጥቁር ጨርቅ ቸልተኝነቴንና ያስከፈለኝን ዋጋ ነው የሚያስታውሰኝ ብሏል በአንድ ወቅት በሰጠው ቃለ መጠይቁ። በ1948 እስራኤል ነፃ ሀገርነቷን ባወጀች ማግስት በአረብ ጎረቤቶቿ ጦርነቶች በተከፈተባት ወቅት ሞሼ ዳያን ከሌሎች የአይሁድ ሚሊሻዎች ጋር በመሆን 89ኛውን የኮማንዶ ብርጌድ በመምራት ብዛት ያላቸው የፍልስጤም መንደሮችን በሚገርም የጦር ጀብዱ ተቆጣጥሯል። በቀጣዩ ዓመት በ1949 የሜጀር ጀነራልነት ማዕረግ ተሰጥቶት በደቡባዊ እስራኤል ያለውን ጦር እንዲመራና በደቡብ ያለውን በጋዛና በሳይናይ በረሃ በኩል የፍልስጤማውያኑን ሰርጎ ገቦች ጥቃት እንዲያከሽፍና እንዲከላከል መመሪያ ተሰጥቶትም ተመድቧል። በ1953 ገና የ38 ዓመት ወጣት እንዳለ ነበር በጠቅላይ ሚኒስትር ዴቪድ ቤንጉሪዮን የእስራኤል መከላከያ ሰራዊት ኢታማዦር ሹም ተደርጎ የተሾመው። በ1950ዎቹ የፌዳኢን እንቅስቃሴ አባላቶች በአይሁድ መንደሮች ውስጥ ሾልከው በመግባት በስፋት ጥቃት የሚፈጽሙበት ወቅት እንደመሆኑ ጀነራል ሞሼ ዳያን ይህንኑ ለመከላከል በሚል ልዩ የኮማንዶ ጦር ያዘጋጀ ሲሆን የፌዳኢን አባላቶች ለሚያደርሷቸው እያንዳንዱ ጥቃቶች ተመጣጣኝ የሆነ የአጸፋ ጥቃት እንዲወሰድም አድርጓል። በ1956 የግብፁ ፕሬዝዳንት ገማል አብድል ናስር የስዌዝ ካናልን በጉልበት ከእንግሊዝና ከፈረንሳይ ነጥቆ የግብፅ የግል ንብረት ማድረጉን ተከትሎ በተነሳው የስዊዝ ቦይ ጦርነት ወቅት ጀነራል ሞሼ ዳያን ከእንግሊዞቹ ጎን በመሆን በሳይናይ በረሃ በኩል ድንገተኛ ጥቃት የግብፅ ጦር ላይ በመክፈት እስከ ስዌዝ ቦይ ድረስ ያለውን ቦታ ሰራዊቱን በመብራት ተቆጣጥሯል። ሞሼ ዳያን በ1959 ከውትድርናው ባሻገር ፖለቲካው ላይ በመግባት ማፓይ ፓርቲን በመቀላቀል የእስራኤል ግብርና ሚኒስትር በመሆን እስከ ፈረንጆቹ 1964 ድረስ ሰርቷል። በግብርና ሚኒስትርነቱ ዘመንም በስፋት የሚታወቀውን የኒጌቭ በረሃን በመስኖና በቴክኖሎጂ እንዲለማ አድርጓል። ከዛም በተጨማሪ የከርሰ ምድር ውሃ አጠቃቀምን የሚመለከት የእስራኤልን ግብርና የቀየሩ ትልልቅ ስራዎችና ፕሮጀክቶችንም ሰርቷል። ሞሼ ዳያን ከግብርና ሚኒስትርነቱ በኋላ ነበር በፈረንጆቹ በ1967 የእስራኤል መከላከያ ሚኒስትር ሆኖ የተሾመው። ሞሼ ዳያን የእስራኤል መከላከያ ሚኒስትር ሆኖ በተሾመ በጥቂት ቀናት ውስጥ ነበር የስድስቱ ቀን ጦርነት የተቀሰቀሰው። በወቅቱ የግብፁ መሪ ገማል አብድል ናስር ከዮርዳኖሱ ንጉስ ከሆነው ከንጉስ ሁሴን ጋር በመሆን ሶሪያ፣ ኢራቅና ሊባኖስን በማስተባበር እስራኤል ላይ ድንገተኛ ጥቃት ለመክፈት ነበር አቅደው የነበረው። ታዲያ በቅዳቸው መሰረት የግብፁ ፕሬዝዳንት ገማል አብድል ናስር የግብፅ ወታደሮችን በሳይናይ በረሃ በኩል ወደ እስራኤል ድንበር በማስጠጋት
በአካባቢው የነበረውን የተባበሩት መንግስታት ድርጅት ሰላም አስከባሪ ሰራዊት እንዲወጣ በማድረግ የታይራን የባህር ወሽመጥን ለእስራኤል መርከቦች ዝግ መሆናቸውን ያውጃል። በእስራኤል በኩል በግብጽ መሪነት በአራት ሀገራት ሊፈጸምባት ያለውን ወረራ እንዴት መመከት እንዳለባት ንግግርና ውይይት ይጀመራል። በመከላከያ ሚኒስቴር ከሆነ ጥቂት ቀናት የተቆጠሩት ጀነራል ሞሼ ዳያን እንዴት አድርገው ይህንን በእስራኤል ላይ የተደቀነውን አደጋ መጋፈጥና ማሸነፍ እንደሚችሉ ያስባል። በወቅቱ የእስራኤል ጠቅላይ ሚኒስትር የነበሩት ሊቫይ ኤሽኮል እስራኤል ከተደቀነባት የሞት ጥላ በቆራጥ አመራርና ውሳኔ ሰጭነት ሊያወጡ የሚችሉ ጠቅላይ ሚኒስትር አልነበሩም። ገማል አብደል ናስር በአደባባይ የወጣ እስራኤልን ከዓለም ካርታ እንሰርዛታለን እያለ ለሚናገረው ንግግር ጠንከር ያለ ምላሽ እየሰጡ የእስራኤላውያኑ ልብ ለማደንደንና የአይሁዳውያኑ ስነ ልቦና ለውጊያ ማዘጋጀት አልቻሉም ነበር ጠቅላይ ሚኒስትር ሊቫይ ኤሽኮል። እና በዚህ ወቅት ነበር መከላከያ ሚኒስትሩ ሞሼ ዳያን እና የጦር ኢታማዦር ሹሙ ይስሐቅ ራቢን ወደፊት ነጥረው በመውጣት የእስራኤላውያኑ ስነ ልቦና ማጠንከር የጀመሩት። የእስራኤል ጦር በሚመራበት የጦር ዕቅድ መሰረት ማንኛውም ጦርነት በእስራኤል ምድር ላይ ከመደረጉ አስቀድሞ በጠላት ግዛት ላይ ጦርነትን መጨረስ የሚል ዕቅድ ነበራት። እናም በዚህ መሰረት ነበር ሞሼ ዳያን በግብጽ ላይ ድንገተኛና አውዳሚ ጥቃት እንዲፈጸም ሐሳቡን ያቀረበው። በዚህ ዕቅድ መሰረት እስከ አፍንጫው ድረስ የታጠቀውን የግብጽ ጦር አከርካሪውን ለመስበር በፈረንጆቹ በሰኔ 5 1967 ኦፕሬሽን ፎከስ የተሰኘ ዘመቻን ያስጀምራሉ። በዚህ ዘመቻ ብዛት ያላቸው የእስራኤል አየር ኃይል ጀቶች ተነስተው ራዳር ላያቸው ከመሬት በትንሽ ከፍታ ላይ ከፍ ብለው በመብረር ወደ ግብጽ አየር ክልል በመግባት በ14 የግብጽ የአየር ኃይል ቤዞች ውስጥ ተደርድረው የተቀመጡ ወደ 500 የሚሆኑ የጦር ጀቶችን ከጥቅም ውጭ ያደረጉ። ይህም ጥቃት የስድስቱ ቀን ጦርነት እንዲጀመር ምክንያት ሆነ። በቀጣዮቹ ቀናትም ፍጹም የአየር የበላይነት የነበረው የእስራኤል አየር ኃይል በግብጽ እግረኛ ሰራዊትና ታንከኛ ላይ ከባድ ጉዳትን አደረሰ። የእስራኤል እግረኛ ጦርም ወደ ሳይናይ በረሃ በመሻገር እስከ ስዌዝ ካናል ድረስ ያለውን ቦታ መያዙን ተቆጣጠረው። በሰሜን እስራኤልም ከጎላን ኮረብታዎች ላይ ሆነው የሶሪያ ጦር መሳሪያዎች በከባድ መድፎች የእስራኤል መንደሮችን መደብደባቸውን ተከትሎ የእስራኤል አየር ኃይል በሶሪያ ይዞታዎች ላይ ድብደባ መፈጸም አየር ኃይሉን ተከትሎ የገባው የእግረኛ ሰራዊትም የጎላን ኮረብታን አልፎ ወደ ሶሪያ መሃል ግዛቶች መገስገስ ጀመረ። በምስራቅ እስራኤልም የእስራኤል ጦር በቀላሉ ከጆርዳን ጦር ዌስት ባንክንና የኢየሩሳሌም ከተማን ኢስት ዎልን ጨምሮ ከብዙ ሺህ ዓመታት በኋላ በድጋሚ በአይሁድ ሰራዊት ቁጥጥር ስር እንዲውል አደረገ። ኢየሩሳሌም ከተማ ነፃ ስትወጣ ለመጀመሪያ ጊዜ የረገጣት የመጀመሪያው የእስራኤል አመራር የሆነው ጀነራል ሞሼ ዳያን ነው። በዛች ከተማ የተነሳውን ፎቶግራፍ በመላው ዓለም ታዋቂና አነጋጋሪ ፎቶግራፍ ለመሆንም በቃ። ይህ የስድስቱ ቀን ጦርነት በእስራኤል በፍጹም የበላይነት የተጠናቀቀ ሲሆን በጦርነቱም እስራኤል ከነበራት የቆዳ ስፋት በ3 እጥፍ የሰፋችበት ጦርነትም ሆኖ አልቋል። የስድስቱ ቀን ጦርነት የእስራኤልን ኃያልነት ያሳየ ብቻ ሳይሆን የጀነራል ሞሼ ዳያንን አዋጊነትና የጦር መሐንዲስነትን ለዓለም ያሳየ ሆኖ አልፏል። ከስድስቱ ቀን ጦርነት ድል ማግስት ሞሼ ዳያን በመከላከያ ሚኒስትርነቱ የቀጠለ ሲሆን በመንግስት ስልጣኑ የእስራኤል ሰፈራ ፕሮግራምን መርቷል። ሰፋፊ የአይሁድ የጦር ሰፈራዎችን እንዲሁም የዘረኛ መኖሪያዎችን በዌስት ባንክ ያስፈጸመ ሲሆን በትርፍ ሰዓቱም በብዛት በቁፋሮና በጥንታዊ ቅርሶች ፍለጋ ላይ ያሳልፋል። አብዛኞቹ የቅርስ ቁፋሮቹን የሚያደርገውም በኢየሩሳሌም ከተማ ዙሪያ ሲሆን ያገኛቸውንም ጥንታዊ ቅርሶች በራሱ ቤት ነበር ያስቀምጥ የነበረው። ይህ ስራው በእስራኤል መንግስትም እውቅና ያልተሰጠውና ህገወጥ ቅርስ የማሰባሰብ ስራ ነበር የሚሰራው። በተደጋጋሚ በዚህ ጉዳይ ክስ ቢቀርብበትም ሞሼ ዳያንን ደፍሮ የሚጠይቀው አካል ግን አልነበረም። ሞሼ ዳያን ዝናው በመላው እስራኤልና በዓለም በናኘበት ወቅት ከብዙ ሴቶች ጋር የፍቅር ግንኙነት ውስጥም ገብቶ ነበር። ብዛት ያላቸው ሴቶችም ዝናውና ተቀባይነቱን በመመልከት ከሱ ጋር መሆንና ከሱ ጋር መታየትንም ይመርጡ ነበር። ሞሼ ዳያን ከጦር መሐንዲስነትና ውጊያ ጨራሽነቱ በተጨማሪ ከልብ የተመሰከረለትም የሰላም ተደራዳሪም ነው። ከድሮ ከወጣትነቱ ዘመን ጀምሮ በፍልስጤማውያንና በአይሁዳውያን መካከል በተደረጉ መለስተኛ ጦርነቶችና ግጭቶች ውስጥም የሰላም ተደራዳሪ ነበር። በኋላም ኢታማዦር ሹም ከሆነና መከላከያ ሚኒስትር በነበረባቸው ወቅትም ትልልቅ የሰላም ድርድሮችን ከተለያዩ ሀገራትና ቡድኖች ጋር አድርጓል። ሞሼ ዳያን የስዊዝ ቦይ ጦርነትና የስድስቱ ቀን ጦርነት ያስገኙለትን ድል በመመልከት ከዚህ በኋላ ማንኛውም የአረብ ሀገር አይደለም የእስራኤልን ጦር ሊወጋ ቀና ብሎም አያትም ብሎ ከመጠን በላይ ይኮፈስና በእስራኤል ሰራዊት ፍጹም የበላይነትም ይመጻደቅ ነበር። ታዲያ በዚህ ወቅት ነበር በስድስቱ ቀን ጦርነት ቂም የያዙት ግብጽና ሶሪያ በእስራኤል ላይ ጥቃት ለማድረስ በሚስጥር ይዶልቱ የነበረው። በግብፁ መሪ አንዋር ሳዳት ሰብሳቢነት የግብጽና የሶሪያ ጦር የአይሁድ የቂጣ በዓል ዮም ኪፐርን ተገን በማድረግ በበዓሉ ምክንያት
የእስራኤል ሰራዊት ሳያስበው መብረቃዊ ጥቃት ፈጸሙበት። ብዛት ያላቸው ሚግ አውሮፕላኖች የአየር ድብደባ በእስራኤል ላይ ፈጸሙ። ብዛት ያላቸው የግብፅ ታንኮችም በሳይናይ በረሃ በኩል ወደ እስራኤል ድንበር ተመሙ። በሰሜን እስራኤልም የሶሪያ ኃይሎች በስድስቱ ቀን ጦርነት የተወሰደባቸውን የጎላን ኮረብታ ላይ ድንገተኛ ጥቃትን ከፈቱ። ብዛት ያላቸው የእስራኤል ጦር ካምፖችን አጠቁ። ብዙ እስራኤላውያንም በዚህ ድንገተኛ ጥቃት የተነሳ ሕይወታቸውን አጡ። እስራኤል በዚህ ድንገተኛ ጥቃት ያበቃላት መሰለ። እስራኤላውያን በደረሰባቸው ድንገተኛ ጥቃት ደነገጡ። ለዓመታት ማንም አይነካንም ብሎ ደረቱን ይንፋ በነበረው በመከላከያ ሚኒስትሩ በሞሼ ዳያን ላይ ተቃውሟቸውን ማሰማታቸውን ጀመሩ። በኋላም የጦርነቱን በእስራኤል በከባድ መስዋዕትነትና በመሳሪያ ኪሳራ በድል ብታጠናቀቅም የእስራኤላውያኑ ተቃውሞ ግን አልቆመም ነበር። የወቅቱ እስራኤል ጠቅላይ ሚኒስትር የነበረችው ጎልዳ ሜይር ላይም ጫናው በረታ። በዚህ ምክንያት በ1974 ሞሼ ዳያንን ጨምሮ መላው የጎልዳ ሜይር ሚኒስትሮችና ካቢኔቶች ስልጣናቸውን በፈቃዳቸው ለመልቀቅ ተገደዱ። ሞሼ ዳያንን በሕዝብ ዘንድ የነበረው ተወዳጅነትና በእስራኤል ፖለቲካ ውስጥ የነበረው ተሰሚነትም በዚህ ጦርነት የተነሳ በአንዴ ገደል ገባ። ሞሼ ዳያን ከመከላከያ ሚኒስተርነቱ ስልጣኑን በለቀቀ በኋላ ለጥቂት ዓመታት ራሱን እያዳመጠ የግል ጊዜውን ያሳለፈ ሲሆን በዚህ ወቅት ሕይወቱና ስራዎቹን የሚያስረዳ ግለ ታሪክና ስለተሳተፈባቸው ጦርነቶች የሚያወሳ መጽሐፍንም የጻፈበት ወቅት ነበር። ሞሼ ዳያን በእስራኤል ፓርላማ ውስጥ ቦታ የነበረው ሲሆን በ1977 የሊኩድ ፓርቲ ውስጥ በመግባት በድጋሚ ተመርጦ ወደ ፖለቲካው ዓለም በመመለስ የእስራኤል የውጭ ጉዳይ ሚኒስትር ለመሆንም ችሏል። ታዲያ በዚህ ወቅት ነበር ትልቁንና እስራኤልን ከግብፅ ጋር እርቅ ያወረደችበትን የካምፕ ዴቪድ ስምምነትን ከና አሜሪካ ጋር ሆኖ ያረቀቀውና በኋላም በአንዋር ሳዳትና በሜናከም ቢገን ሊፈረም ችሏል። ይህ ስምምነት ሞሼ ዳያን ከዚህ ስምምነት በኋላ በውስጣዊ አስተዳደር ጉዳዮች ላይ በተለይም ከፍልስጤማውያን መሬትና ከአስተዳደር ጋር በተያያዘ ከጠቅላይ ሚኒስትር ሜናከም ቢገን ጋር ባለመስማማቱ በ1979 ከውጭ ጉዳይ ሚኒስትርነቱ ስልጣኑን በፍቃዱ ለቋል። ቀጥሎም በ1981 የራሱን የፖለቲካ ፓርቲ የሆነውን ቴለም ፓርቲን መስርቶ በፖለቲካ ውስጥ ቆይቷል። ሞሼ ዳያን የግል ህይወቱ የተረጋጋ አይደለም። ከአንዴም 3 ጊዜ ትዳር መስርቶ የፈታ ሲሆን በፈረንጆቹ በ1935 አንዲት ኦስትራዊ አይሁድ አግብቶ የነበረ ሲሆን ባገባት በአመቱ የፈታት ሲሆን ቀጥሎም ሩት የተባለችውን ሁለተኛ ሚስቱን አግብቶ 36 ዓመታት አብረው በትዳር ቆይቶ የነበረ ቢሆንም በዝናውና በታዋቂው ዘመን ከብዙ ሴቶች ጋር ግንኙነት በመጀመሩ ምክንያት ልትፈታው ችላለች። ከሩት ጋር ከተፋታ ከ2 ዓመት በኋላ በ1973 ራሄል የተባለ ሴት ያገባ ሲሆን ከሁለተኛ ትዳሩ ከሩት 3 ልጆችን ያፈራ ሲሆን እነሱም ያኤል ዳያን፣ አሳይ ዳያን እና እሁድ ዳያን ይባላሉ። ሞሼ ዳያን በ1970ዎቹ መጨረሻና በ1980ዎቹ መጀመሪያ አካባቢ ጤና መታወክ የጀመረ ሲሆን የተለያዩ ቀዶ ጥገናዎችን አድርጎ ነበር። ነገር ግን የሞሼ ዳያን ጤና ሊሻሻል አልቻለም። በኋላም በፈረንጆቹ በጥቅምት 16 1981 በተወለደ በ66 ዓመቱ ባጋጠመው የልብ ድካም የተነሳ ህይወቱ አልፋለች። የሞሼ ዳያን ህልፈት እንደተሰማ መላው እስራኤላውያንና አድናቂዎቹን ያሳዘነ ሲሆን በኑዛዜው መሰረትም በትውልድ መንደሩ በናህላል ከተማ ብዙም ግርግር በሌለበት ቀለል ባለ ቀብር ስነ ስርዓት ተቀብሯል። ከሞሼ ዳያን ህልፈት በኋላ ታዋቂውና የግራ አይኑን የሚሸፍንባት የአይን መሸፈኛ ቆቡ በ2005 በጨረታ የተሸጠች ሲሆን በኢቤይ አማካኝነት አንድ ሰው በ$75,000 ገዝቷታል። ሞሼ ዳያን አሁን በህይወት ባይኖርም የሰራቸው ትልልቅ ስራዎች በዘመናዊ የእስራኤል ታሪክ ውስጥ ከመቃብር በላይ ህያውና የእስራኤላውያኑን ደረት ቀና አድርገው መሄድ እንዲችሉ ያስቻሉ ናቸው ማለት ይቻላል። የጀነራል ሞሼ ዳያንን ታሪክ እንዴት አገኛችሁት? ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። እንደዚህ አይነትና ተመሳሳይ ታሪኮች ቻናል ውስጥ በብዛትና በአይነት አሉ፣ ገብታችሁ ተመልከቱ። ሰብስክራይብ ማድረጋችሁንም እንዳትረሱ። በቀጣይ በሌላ ምርጥ ቪዲዮ በሌላ ታሪክ እንገናኛለን። እስከዛው ሰላም።